በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማህሌተ ጽጌ ከሁለት የግዕዝ ቃላት ጥምረት የተገኘ ሲሆን ማህሌት ማለት ምስጋና ወይንም ማወደስ ማለት ነው። ጽጌ ማለት ደግሞ አበባ፣ የፍሬ ምልክት፣ ውበት፣ ደም ግባት ማለት ነው። ጽጌ ማህሌት ወይንም ማህሌተ ጽጌ ተብሎ በአንድነት ሲነገርና ሲተረጎም ደግሞ የአበባ ምስጋና ማለት ነው። ይህም ድንግል ማርያምና የማኅፀኗ ፍሬ ኢየሱስ ክርስቶስ በጎ መዓዛ ባላቸው በአበባዎችና በፍሬዎች እየተመሰሉ የሚመሰገኑበት ምስጋና ማለት ነው። ከመስከረም 26 እስከ ህዳር 5 ቀን ድረስ ዘመነ ጽጌ ወርሃ ጽጌ ይባላል። 40 ቀናት ያክል ናቸው። በሀገራችን ዘመነ ክረምት አልፎ መስከረም 26 ቀን ዘመነ ጽጌ ይጀመራል። ዘመኑ አበቦች የሚያብቡበትና ሜዳዎችና ተራሮች የሚያጌጡበት ዘመን ነው። ፍሬ የተባለ ጌታን ያስገኘች እመቤታችን በአበባ ትመሰላለችና ዘመኑ የጌታችንን እንዲሁም የእመቤታችንን ነገር በአበባና በፍሬ ለመመሰል እጅግ የተመቸ ነው። የማህሌተ ጽጌ ደራሲ አባ ጽጌ ድንግል ይህንን የአበባዎችን ነገር ከእመቤታችን ስደት ጋር እያደረገ እጅግ አስደናቂ የሆኑ ታሪኮችን እያጣቀሰ ማህሌተ ጽጌ የአበባ ማህሌት የተባለውን ጸሎት ደርሷል። በዘመነ ጽጌ ወቅት ቅዳሜ ለእሁድ አጥቢያ ማህሌት ይቆማል፣ ማህሌት ይታደራል። የሚቆመው ቁመት አባ ጽጌ ድንግል የደረሱት ማህሌተ ጽጌና ሰቆቃወ ድንግል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰቆቃወ ድንግል። የገሊላ ሰዎች ሆይ ማርያም እንቦሳ ልጇን ይዛ ከማደሪያዋ ወዴት ሄደች? በቤተልሔም ፈለግኳት አላገኘኋትም። እሷን በልቅሶ እከተላት ዘንድ ዜናዋን ንገሩኝ፣ መንገዷንም አሳዩኝ እያልኩ እለምናችኋለሁ። እመቤታችንና ጌታን እንቦሳ ማለቱ ስለምን ነው ቢሉ እመቤታችን ከመጸነሷ በፊት ኢያቄምና ሐና በሕልም ነጭ እንቦሳ ከበረታቸው ስትገባ ስትወጣ እንቦሳይቱም እንቦሳ ስትወልድ አይተው ነበርና ድንግል ማርያምንና ጌታ ልጇን በእንቦሳ መሰላቸው። ሕማምን ያለመድሽ ኃይልን ኢየሱስ ክርስቶስን የተሸከምሽ ድንግል ማርያም መከራሽ እሳት ሆኖ አቃጠለኝ። ልጇን አዝላ ወደ በረሃ ስትሸሽ ድሃ አደግ የሆነች ድንግል ማርያምን አይታችኋታልን እያልኩኝ አውራጃዋንም እየዞርኩ እፈልግሻለሁ። እመቤታችንን ድሃ አደግ ማለቱ በትንሽነቷ ከወላጆቿ ተለይታ በቤተ መቅደስ ማደጓን የሚያሳይ ነው። ሕማምንም ያለመድሽ ማለቱ ደግሞ እመቤታችን ልዑለ ባሕሪ ኢየሱስ ክርስቶስን በማኅፀኗ ስትሸከም ድካም አላገኛትም ነበርና ማለት በድንግልና ጸንሳ በድንግልና ስትወልድ ከወለደች በኋላም የሴቶች ልማድ አላገኛትምና ከሐልዮም ከነቢብም ከገቢርም ኃጢአትን ከማሰብ አስቦም ከመናገር ተናግሮም ከመፈጸም ንጽሕት ናትና ሕማምን ያለመድሽ አለ። ማደሪያን አጥተሽ ቁስቋም ወደሚባል አገር የተሰደድሽ ድንግል ማርያም ስደትሽ እሳት ሆኖ አቃጠለኝ። ከመሬት ተፈጥሬያለሁና ወደ መሬትነት እስክመለስ ድረስም ልጇን አዝላ መንገድን ስትሄድ ትንሽ ሙሽራን አይታችኋታልን እያልኩኝ እፈልግሻለሁ፣ ስደትሽን አስባለሁ። እመቤታችንን ትንሽ ሙሽራ ማለቱ እመቤታችን በቁመት በስፋት እንደ ማንኛውም ሰው ናት፣ በክብር ግን ከመላእክትም ትበልጣለች። አባ ሕርያቆስም በቅዳሴዋ እንዘ ንስሕት መራታ አንቲ ማለት በሶስት ክንድ ከስንዝር ቁመት የተወሰነሽ የ15 ዓመት ቆንጆ ልጃገረድ ስትሆኚ ዙፋኑ እሳት የሆነ ሰማይና ምድር የማይወስኑትን አምላክ እንዴት በማኅፀንሽ ወሰንሽ ሲል ተናግሯል። ለዚህ ክብርም አንክሮ እጹብ እያሉ ማድነቅ ይገባል። የኢየሩሳሌም ልጆች ሆይ መከራ በበዛበት በዚህ ዓለም ተቸግሬ ያለው የእኔ አገልጋዩን ልቅሶ ተነግሯት ዘንድ ቁስቋም በሚባል አገር ድንግል ማርያምን ካገኛችኋት ያገኛችኋት እንደሆነ ልጇ በግብፅ አገር በካህሊነቱ ተአምር ማድረግ በሚችል ልጇ አማጽኛችኋለሁ።
ለምስጋና በሐሳብ እግሬ ወደ ደብረ ቁስቋም በወጣው ጊዜ ያለ ሩካቤ በድንግልና የወለደችው ልጇን አዝላ ከፍጹም ድካም የተነሳ እኔ መከራን ያለመድኩኝ ትንሽ ነኝ እያለች ስታለቅስ በመንገድ ልብስን የቀሟት ድንግል ማርያምን አየው። ያን ጊዜም ልቤ ታወከ። እመቤታችን ትንሽ ነኝ ያለችው ማርያም አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ ልጅሽን በማዘል በእጅጉ ደከምሽ፣ በእግሩ በሚሄድበት ጊዜም ተሸከሚው ዘንድ ያለቅሳል። ስንቅሽን ከሚሸከም ከሽማግሌ ዮሴፍና ከሰሎሜ በቀር አንቺን የሚያስተጋግዝሽ የለም። ይህ ዮሴፍ ከስደት ተመልሶ ዓመት ቆይቶ በ16 ዓመተ ምህረት አርፏል። ሰሎሜ ግን በትንሣኤውም ጊዜ ነበረች። ያለ ሩካቤ በድንግልና አምላክን ስለወለደሽ አይሁድ ከቀድሞ ዘመን ጀምሮ በቅናት በእጅጉ ይጠሉሻል። በጥቂቱ እንኳን ሳታሳድጊው ከቤተልሔም አሳደዱሽ። የሚቀበልሽና ትንሽ ዳቦ የሚሰጥሽ ምስጢርንም የምትነግሪ ጓደኛ የሌለሽ ስደተኛ ማርያም ሆይ በባዕድ አገር እንደወደቀ ሰው ሆነሽ እንደኖረሽ እኔም በባዕድ አገር ልውደቅ። አይሁድ ከቀድሞ ጀምሮ ይጠሉሻል ማለቱ ስለምን ነው ቢሉ እመቤታችን ገና በእናቷ ማፀን ሳለች ሕሙማንን ስትፈውስ ሙት ስታነሳ አይሁድ ለምቀኝነት አያርፉምና በኢያቄምና ሐና በጠላትነት ተነስተውባቸው ስለነበር ከቤተ መቅደስም ትውጣልን እያሉ ይመቀኟት ነበርና በጥቂቱም ሳታሳድጊው ማለቱ ደግሞ ጌታ በተወለደ ገና በ2 ዓመቱ ስደትን ጀምራለችና ነው። ፀሐይን የምትለብሽ የለበስሽ የብርሃን ልጅ ድንግል ማርያም ጨረቃን የሚጫማ እግርሽ መንገድን በመሄድ እንዴት በለዘ። በድንጋጤና በችኮላ ከሄሮድስ ፊት ልጅሽን ባሸሸሹ ጊዜ የደረሱብሽን ችግሮች ሰው በጆሮ ቢሰማ ሰው አይደለም ድንጋይ ባለቀሰ ነበር። እመቤታችንን የብርሃን ልጅ ማለቱ ስለምን ነው ቢሉ አማናዊው ብርሃን ኢየሱስ ክርስቶስ ፈጣሪዋ ነውና እሷም ለዚህ ብርሃን አገልጋዩ ናትና በጨለማ ሚኖር የነበረ ዓለም ብርሃን ያየ የዓለም ብርሃን የሆነው ክርስቶስ ከእርሷ ከተወለደ በኋላ ነውና የብርሃን ልጅ አላት። ፀሐይን የለበስሽ ጨረቃን የተጫማ እግርሽ ማለቱ ደግሞ ስለምን ነው ቢሉ ወንጌላዊ ዮሐንስ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያያት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የተናገረ ስለ እመቤታችን ነው። ይህም ቃል በምስጢር ሲገለጽ ጨለማ የማይጋርደው እውነተኛ ፀሐይ የተባለውን ጌታ ጸንሳ ሳለች በጨረቃ የተመሰለ መጥምቁ ዮሐንስ በእናቱ ማኅፀን እውነተኛ ፀሐይ ለተባለው ለክርስቶስ ሰገደ ማለት ሲሆን በራሷም ላይ 12 ከዋክብት የሆነላት የሚለው ቃል ደግሞ 12ቱ ሐዋርያት መንፈስ ቅዱስን ተቀብለው ወላዲተ አምላክ ብለው አስተማሩ ማለት ነውና ፀሐይን የለበስሽ ጨረቃን የተጫማ እግርሽ አለ እንጂ የዚህ ዓለም ፀሐይና ጨረቃስ ለእመቤታችን ምሳሌዋ ሊሆን አይችሉም። ሄሮድስንም ስለምን ዘንዶ አለው ቢሉ ዘንዶ በመርዙ እንዲጎዳ ሄሮድስም ሕፃናትን በክፉ ግብሩ አስገድሏልና ዘንዶ አለው። በሰማይ ደመና ተቀምጦ መመላለስን እንደማያውቅ ሁሉ ወደ ግብፅ ምድር ሲወርድ ደክሞ ወዛ፣ እንደ ጽጌረዳ አበባ ደስ የሚያሰኝ ከንፈሮቹ የደም ግባትም በፀሐይ ሙቀት ተወለገ። የእናቱ ጡቶችንም ለመጥባት በወደደ ጊዜ ወተትን አጥቶ እንደ ሕፃናት እንዳለቀሰ እኔም እንደ ልጅሽ እንባ የፈሰስኩ ልሁን። በሰማይ ደመና ተቀምጦ መመላለስን እንደማያውቅ ማለት ደመናት ገንዘቦቹ መልእክተኞቹ፣ ነፋሳት ሰረገላዎቹ መመላለሻው በማይዳሰስ ህዋ ላይ ናቸው ሲሉ ሊቃውንት ቅዱስ ኤጲፋኒዮስና ቅዱስ ቄርሎስ የተናገሩት ጌታ በግብፅ ምድር ላይ በፀሐይ ሙቀት ተወለገ ለዚህ አንክሮ ይገባል። በደመና ሥጋ ተጽዕኖ የሚለው ንባብ ደግሞ በምስጢር ሲገለጽ በድንግል ማርያም ማህፀን 9 ወር ከ5 ቀን ሲመላለስ ማህፀኗ ሳይጠበው መወለዱን ሲናገር ነው። ዘሰማየ ሰማያት ይክሉ አግምሮቶ ከርሰ ያጻቅ መድኃኒነ ተወልደ እዋህወ ቀዲሶ ማለት ሰማያት ሊሸከሙት የማይችሉት አምላክ ማህፀኗን ማደሪያ አድርጎ በድንግልና ተጸንሶ ሲወለድ
የአካሏ ጥበት አላስጨነቀውም እንዳለ ቅዱስ ያሬድ። በዚህ በግብፅ አገር እኔን የሚያውቀኝ አጣው፣ እናቴ ሐና ወዴት አለች? ከዘመዶቼ ወገን የምትሆን ኤልሳቤጥስ ወዴት ናት? እኒህ ሁለቱ ስለ ስደት ያላቅሱኝ ዘንድ ወዴት ናቸው? ወዮ ለእኔ እያለች ድንግል ማርያም አለቀሰች። እመቤታችን እናቴ ሐና ኤልሳቤጥስ ወዴት አሉ ማለቷ እመቤታችን ገና በቤተ መቅደስ ሳለች እናቷ ሐና ስላረፈችና ዘመዷ ኤልሳቤጥ ልጇ ዮሐንስን ይዛ ወደ ሲና በረሃ በመሰደዷ በስደቷ ጊዜ አብሯት አልነበሩምና ኤልሳቤጥና እናቴ ሐና ወዴት አሉ አለች። ከሌዊ ወገን የሆንሽ ሐና ልጅሽ ከቦታሽ ወጥታ በድህነት ተሰዳ ከበጋ ሙቀት የተነሳ ለተጠማ ልጇ የምታጠጣው እፍኝ ውሃን በመንገድ አጥታ ታለቅሳለችና ሐዘኗን ታይላት ዘንድ ልጅሽ ትጠራሻለችና ፈጥነሽ ነይ። የእናት የሞግዚት አንደበት ደረቀ፣ ጉረሯም ውሃን ተጠማ። ልጆቿ በተራቡ ጊዜ ምግብን ለመኗት፣ ነገር ግን የምትሰጣቸው እህል አጣሽ ተብሎ እንደተጻፈ ስለ ድንግል ማርያም አለቅስ ምሳሌን እነግር ዘንድ የኤርምያስን ድምፅ ማን በሰጠኝ። የኤርምያስን ድምፅ ማን በሰጠኝ ማለቱ ኤርምያስ የኢየሩሳሌምን መማረክና በእስራኤል ላይ የሚደርሰውን መከራ በትንቢት እያየ ሲያለቅስ ይኖር ነበር። ከዚህም ከእስራኤል መከራ ጽናት የተነሳ ራሴን የምታጠብበትን ውሃ ከዓይኔም የሚፈሰውን የእንባ ጎርፍን ከወገኔ ልጅ ከቤተ እስራኤል ለሞቱ ወገኖቼ ቀንና ሌሊት አለቅስላቸው ዘንድ ማልቀሱን ማን በሰጠኝ እያለ ያለቀሰውን ልቅሶ የሰቆቃወ ድንግል ደራሲ ከዚህ ጠቀሰው። ኤርምያስም ይህን ማለቱ እግዚአብሔርን በአማ ክህደት መላእክትን ሰውን በአማ ኃጢአት ይሆንብኛል ብሎ የተወለደባትን ቀን ረገመ። አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ እንዳለ አባ ሕርያቆስ በቅዳሴዋ ይህ 5500 ዘመንም ሲፈጸም ነቢያት ጌታ ይወለዳል ብለው ትንቢት እንደተናገሩ ቤተልሔም በምትባል አገር ጌታ በተወለደባት በዚች ቀንም ቤተልሔም በእሳት አጥር ታጠረች። አጋንንት ወደ ቤተልሔም ሄደን እናያለን ብለው ቢቀርቡ የብርሃን መላእክት በእሳት ፍላጻ እየነደፉ የማያስቀርቧቸው ሆነ። አጋንንትም ይህንን ላለቃቸው ለዲያብሎስ ነገሩት። ዲያብሎስም በትዕቢት በኪሩቤል አምሳል 4 ተሸካሚዎች አዘጋጅቶ ተሸክመውት ቤተልሔም ደረሱ። ጌታ ወደ ተወለደበት ቦታ መቅረብ አልቻሉም። ከዚህች ሰዓት ጀምሮ ዲያብሎስ በስልጣኔ ላይ ችግር የፈጠረ ማን ነው ብሎ ፈርቶ እየተንቀጠቀጠ ለአጋንንት ከእኔ የሚሰወር ነገር የለምና ዓለምን ዞሬ ነገሩን መርምሬ ውጤቱን እስከነግራችሁ ድረስ ጥቂት ታገሱኝ አላቸው። ዓለምን በተንኮል ዞሮ ጌታ የተወለደበትን ምስጢር መርምሮ ማወቅ ቢሳነው ሰራዊቶቼ ሆይ እኛን የሚያንቀጠቅጠን የምንንቀጠቀጥለት ማን ነው? እስከ ዛሬ ድረስ ከተደረገው ተአምር በላይ የተደረገ ተአምር ነው። ብዙ ነቢያትም ተወልደዋል፣ ነገር ግን እንደ ዛሬ ያለ ችግር ገጥሞኛ አያውቅምና ዓለምን ዞርኩ፣ የዳዊት ሀገርም ከምትሆን ከቤተልሔም በቀር የቀረኝ ሀገር የለም። ነቢያት ስለ እርሱ ትንቢት የተናገሩለት በቤተልሔም ተወልዶ ከሆነ መንግስቴን እንደሚቀማኝ አልጠራጠርም እያለ ተጨነቀ። አሁንም ኑ ሄደን ጠይቀን እንረዳ ብሎ ሰራዊቱን ይዞ ወደ ቤተልሔም ሄደ። ኑሉት እረኞችና መላእክት በአንድነት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው የሰላም መሰረት ተጣለ እያሉ ሲያመሰግኑ ሰምቶ ደነገጠና በእርግጥ ጌታ ስለመወለዱ ይነግሩት ዘንድ የእስራኤል የኦሪት ምሁራንን አነሳስቶ ጌታ ከድንግል እስኪወለድ ድረስ አትሞትም፣ በአልጋ ተጣብቀ ትኖራለህ ተብሎ ከእግዚአብሔር መልአክ ትንቢት ወደ ተነገረለት ወደ ካህኑ ስምዖን ሄደው ስምዖን ሆይ አንተ ተስፋ የምታደርገው የዓለም መድኃኒት የሆነው ክርስቶስ ወደዚህ ዓለም መምጫው ደርሷልን ብለው ጠየቁት። ስምዖንም አዎን መምጫው ደርሷል አላቸው። እነርሱም ጊዜው መድረሱን በምን አወክ ቢሉት ስምዖንም ቀድሞ ነቢዩ ኢሳይያስ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ በተናገረው ትንቢት ተጠራጥሬ በተሰነካከልኩ ጊዜ በሕመም ታስሮ የነበረው ልጄ ስለተፈታ መወለዱን በዚህ አወቅኩ አላቸው። ካህኑ ስምዖንም ከ72 ሊቃውንት አንዱ ሲሆን የነቢዩ የኢሳይያስን መጽሐፍ ሲጽፍ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብዬ ብጽፍ እንኳን የአሕዛብ ንጉሥ ይቅርና የእስራኤል ንጉሥ ይቀበለኛልን ብሎ በተጠራጠረ ጊዜ የተናገረው ነው።
ዲያብሎስም የእስራኤል ምሁራንና ስምዖን የሚነጋገሩትን ሁሉ ቆሞ ይሰማ ነበርና ፈጽሞ ታወከ። የተንኮል ባለቤት የሆነው ዲያብሎስም በሄሮድስ ልቦና አድሮ ሄሮድስ የኔና ያንተን ስልጣን የሚቀማ ንጉሥ ተወልዷልና ከተወለዱ 2 ዓመትና ከዚያም በታች ዕድሜ ያላቸው ሕፃናትን አስገድላቸው አለው። ሄሮድስም ክፉ ምክሩን ተቀብሎ አዋጅ አስነግሮ ሕፃናትን አስፈጀ። በዚህንም ጊዜ የእግዚአብሔር መልአክ ለዮሴፍ በሕልሙ ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ አገር ሂድ፣ ዳግመኛም በሕልም የምታደርገውን እስክነግርህ ድረስ በዚያ ተቀመጥ አለው። ዮሴፍም የእግዚአብሔር መልአክ እንደነገረው ወደ ግብፅ አገር ተሰዷል። ጌታ ስለምን ተሰደደ ቢሉ ስለ 4 ነገሮች ነው። አንደኛ አዳም ከገነት ወደዚህ ዓለም ተሰዶ መጥቶ ነበርና የጌታን መወለድ አዳምን ከነ ልጆቹ ለማዳን ነው። ሁለተኛ እነሆ እግዚአብሔር በፈጣን ደመና እየበረረ ማለት በድንግል ማርያም ጀርባ ታዝሎ ወደ ግብፅ ይመጣል፣ ልጄን ከግብፅ ወደ ግብፅ ጠራሁት ተብሎ በነቢዩ ኢሳይያስና በነቢዩ ሆሴዕ የተነገረው ትንቢት ይፈጸም ዘንድ ነው። ልጄን ወደ ግብፅ ጠራሁት ማለቱ መሰደዱን፣ ከግብፅ ጠራሁት ማለቱ ደግሞ ከስደት መመለሱን ነው። ቅዱስ ያሬድም ደመና ቀሊል ዘይቤ ኢሳይያስ የእቴኪ ማርያም ድንግል እንተ ጾረታ በከርሳ ለወልደ እግዚአብሔር ማለት ኢሳይያስ ፈጣን ደመና ያላት የአብ ባህሪ ልጅ የሆነ ወልድን በማኅፀኗ የተሸከመች ድንግል ማርያም ናት ሲል የነቢዩ ኢሳይያስ ትንቢት ግንቦት 24 ቀን የእመቤታችን የስደቷን ታሪክ በሚገልጸው ወመስዋዕት በተባለው በድርሰቱ ተርጉሞታል። እመቤታችንንም የኢሳይያስ ደመና ያሰኛት ይህ ነው። ሶስተኛ ጌታ ባይሰደድ ሕፃናቱ ሲገደሉ እሱ ከሞት ቢተርፍ ኖሮ ትስብእቱ የጌታ ሰው መሆን ምትሃት ነው ብለው እንዳይሰናከሉ የመሞቱ ጊዜም ገና አልደረሰም ነበርና ጌታም በግብፅ ሲመላለስ የግብፅ ሰዎች የቸርነቱን ሥራ ያገኛሉና ነው። አራተኛና የመጨረሻውም ለጻድቃንና ለሰማዕታት ስደት ለመጀመር ለስደት አብነት ለመሆን ነው። ሰማዕትነት በእሳት መቃጠል፣ በሰይፍ መቆረጥ፣ በድንጋይ መወገር ብቻ አይደለም። አገርን ጥሎ መሰደድም ሰማዕትነት ነውና ከዚህ በተያያዘ በመማር በማስተማር በምናኔና ስለ ጽድቅ ሥራ በንስሐ በሃይማኖት አገራቸውን ጥለው የሚሰደዱ ብፁዓን የተመሰገኑ ናቸው፣ መንግሥተ ሰማያትን ይወርሳሉና። ከአገራችሁ አስወጥተው ቢሰዷችሁ ክቡራን ናችሁ። በስሜ ስለመነናችሁ በስሜ ስላስተማራችሁ ፈጽሞ ደስ ይበላችሁ፣ ዋጋችሁ በእኔ ዘንድ ፍጹም ነውና። በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ከተማ ሽሹ ብሎ የሚያስተምር ነውና። ከላይ በተገለጹት ምክንያቶች ፈቃዱ ቢሆን ተሰደደ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰቆቃወ ድንግል ክፍል 1 የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ አናንያ፣ ወለተ ሐዋርያ፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ መድን፣ ወለተ ሐና፣ ወለተ ሐና፣ ገብረ መድን፣ ወልደ ሰማዕት፣ ተክለ ወልድ፣ ሂሩተ ሥላሴ፣ ሰይፈ ሚካኤል፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ሥላሴ፣ ወልደ ገብርኤል፣ ወለተ ኤዎስጣቴዎስ፣ ወልደ ትንሣኤ፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ወለተ ማርያም የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ጻድቅ፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ገመቹ፣ ኃይለ ማርያም፣ ወለተ ሰማያት፣ ወልደ መድህን፣ እህተ ማርያም፣ ወልደ ሚካኤል፣ ተስፋ ሚካኤል፣ ገብረ ሚካኤል እና ወልደ ጊዮርጊስ፣ ስነ ገብርኤል፣ ወለተ ቂርቆስ፣ ወልደ ትንሣኤ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ገብረ ወልድ፣ ጸገነት፣ ወለተ ጊዮርጊስ፣ ወለተ ኪዳን፣ ወለተ ሚካኤል፣ ህሩተ ሥላሴ፣
ጸዳለ ማርያም ወለተ ሩፋኤል ወልደ ቂርቆስ ወልደ ገብርኤል ኃይለ ገብርኤል ወለተ መድን ወለተ ገብርኤል ተክለ መድን ቀጸላ ጊዮርጊስ ክንፈ ገብርኤል ወልደ ሩፋኤል እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም እሴተ ድንግል ወለተ ገብርኤል ገብረ እግዚአብሔር ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሚካኤል ኃይለ ሚካኤል ፍቅርተ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ፍቅረ ዮሐንስ አክሊለ ሰማያት ወለተ ማርያም የወለተ ጽዮንና የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ይስማችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት